ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቻችን በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ለብዙዎች አድርሱ። በዛሬው ዕለት የምንመለከታቸው ርዕሰ ጉዳዮች እንግዲህ ሜሰን ግሪንውድ ስለ ክርስቲያኖ ሮናልዶ አስገራሚ አስተያየትን ሰጥቷል። በትላንትናው ዕለት ማንቸስተር ዩናይትድ በፕሪሲዝን ሬክሳምን ገጥሞ ነበርና 1-0 በሆነ ውጤት ተሸንፏል። በጨዋታውም እንግዲህ አዲሱ ፈራሚ አንድሬ ሳንቶስ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። ተስፋ ሰጪ የሚባል እኚህና ሌሎች ስፖርታዊ መረጃዎችን የምንመለከት ይሆናል። አብራችሁን ቆዩ። ሜሰን ግሪንውድ ለክርስቲያኖ ሮናልዶ ያለውን አድናቆት ገልጿል። ከክርስቲያኖ ብዙ ተምር ያለው ከሁሉም በላይ እሱ ለእያንዳንዱ ትንሽ ዝርዝር ነገር ትኩረት የመስጠት ልዩ ችሎታ አለው። ይህ ደግሞ በቀላሉ ልንዘነጋው የምንችል ነገር ስለሆነ ልናደርገው የሚገባን አይነት ነገር ነው ብሏል። እሱ 100% ይተጋል። በእግር ኳስ ላይ በሚገርም ሁኔታ ትኩረት ያደርጋል። በዓለም ላይ ካሉ ምርጥ ተጫዋቾች አንዱ የሆነውም ለዚህ ነው ብሏል። በዚህ እድሜው አሁንም እንዲህ ባለው ከፍተኛ ብቃት ላይ እየተጫወተ የሚገኘው ለእያንዳንዱ ትንሽ ዝርዝር ነገር ትኩረት ስለሚሰጥ ነው። ልዩነቱም የሚፈጥረው ይህ ነው ብሏል። እንግዲህ ሜሰን ግሪንውድ ምን ያህል ኳሊቲ የነበረው ተጫዋች እንደሆነ፣ ምን ያህል ፖቴንሻል፣ ምን ያህል ተሰጥኦ የነበረው ተጫዋች እንደሆነ ሁላችንም እናስታውሳለን። ነገር ግን በአንዳንድ ዲሲፕሊን ግድፈቶች ምክንያት አሁን ያለበትን ቦታ መመልከት ትችላላችሁ። በትላልቅ መድረክ ላይ መሳተፍ የነበረበት ተጫዋች ነበር። ነገር ግን ዲሲፕሊን አለመሆን በራሱ ምን ያህል በእግር ኳስ ሕይወት ላይ ተጽዕኖ እንዳለው በሜሰን ግሪንውድ መማር እንችላለን እና አሁን እንግዲህ ሁሉም ነገር የገባው ይመስላል። ለክርስቲያኖ ሮናልዶም ያለውን አድናቆት ለግሰዋል። በማንቸስተር ዩናይትድ ተጫዋቾች ማርከስ ራሽፎርድ እና ኮቢ ሜኖ የምትወከለው እንግሊዝ ፈረንሳይን 6-4 በማሸነፍ በዓለም ዋንጫው የሶስተኛ ደረጃን አግኝታለች። የእንግሊዝ ግቦች ሳካ፣ ራይስ፣ ኮንሳ፣ ቤሊንግሃም ሲያስቆጥሩ የፈረንሳይ ግቦች ደግሞ ኤምባፔ፣ ባርኮላና ዴምቤሌ ማስቆጠር ችሏል። ማርከስ ራሽፎርድ በጨዋታው በቋሚነት ተሰልፎ መጫወት የቻለ ሲሆን አሲስት ማድረግ ችሏል። እንዲሁም ኮቢ ሜኖ በጉዳት ምክንያት የመጫወቻ እድል አላገኘም እና ከኮቢ ሜኖ ጋር በተያያዘ እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ቶማስ ቱዌል እንግዲህ ኮቢ ሜኖን ስላላጫወተበት ምክንያትም እንዲህ ሲል ተናግሯል። ኮቢ ሜኖ ባለፈው የልምምድ ክፍለ ጊዜ ጉዳት ደርሶበታል። በጀርባው ላይ ከፍተኛ ሕመም ተሰምቶት ነበር ብለዋልና ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራውና ዩናይትዶች በመሀል ክፍሉ ላይ በጣም ጠንክረው መስራት እንዳለባቸው የሚያሳይ ጉዳይ ነው። ኮቢ ሜኖ ጉዳት ማስተናገዱን ተከትሎ አሁንም ቢሆን በእርግጥ በመሀል ክፍሉ ተጫዋቾችን እያስፈረሙ ነው። ነገር ግን አሁንም ቢሆን በቂ አይደለም እና ተጫዋቾችን ማስፈረም እንዳለባቸው አሁን የግድ ማንቸስተር ዩናይትዶች በዝውውር ላይ የሚያተኩሩበት ጊዜ ይመስላል። እንግሊዛዊው የማንቸስተር ዩናይትድ ተጫዋች ማርከስ ራሽፎርድ ከጨዋታው መጠናቀቅ በኋላ በኢንስታግራም ገጹ እንዲህ ሲል መልእክት አስተላልፏል። በእግር ኳስ ውስጥ አንድ የማይቀየር ነገር ቢኖር በመንገዱ ላይ ብስጭት ነው። ከአርጀንቲና ጋር ያደረግነው ጨዋታ በእርግጥም ከብዶን ነበር። ነገር ግን መግፋትና እንደ አንድ ሀገር ምን ያህል ርቀት እንደመጣን መገንዘብ አለብን። ቀርበን ነበር፣ በጣም ቀርበን ነበር። ነገር ግን እንደገና አልሆነም። ከፈረንሳይ ጋር ባደረግነው ጨዋታ ደጋፊዎቻችንን የሚያስደስት አፈጻጸም በማሳየት በሶስተኛ ደረጃ ተጠናቀቀ። የዚህ ቡድን አካል በመሆኔ እጅግ በጣም ኮራለሁ። በእኛ ማመን ቀጥሉ፣ የእኛ ጊዜ ይመጣል ብሏል። አሁን ለእኔ የማርፍበት፣ የማሰላሰልበት፣ ከቤተሰብና ከጓደኞች ጋር ጥሩ ጊዜ የማሳልፍበት እና የተሻለ ሆኜ የምመለስበት ጊዜ ነው ሲል ነው ማርከስ ራሽፎርድ የተናገረው። ማርከስ ራሽፎርድ እንግዲህ በማንቸስተር ዩናይትድ ቤት የመቆየት እድሉ እጅግ ሰፊ እንደሆነና ከማይክል ካሪክ ጋር እንግዲህ አዎንታዊ ውይይቶችን እንዳደረጉ ነው እየተገለጸ የሚገኘው። ይህ ተጫዋች በቀጣዩ ውድድር ዘመንም በማንቸስተር ዩናይትድ ቤት እንመለከተዋለን ተብሎ ይጠበቃል። ኮትዲቫሪያዊ የፊት መስመር ተጫዋች አማድ ዲያሎ በዩናይትድ ቤት ለሽያጭ የማይቀርብ አይነት ተጫዋች መሆኑ ተገልጿል። የዩናይትድ ሰዎች ለተጫዋቹ ወኪሎች ባለፈው ወር ክለቡ ተጫዋቹ በዚህ ክረምት በየትኛውም ሁኔታ መሸጥ እንደማይፈልጉ አሳውቀዋል። ብዙ ክለቦች በተጫዋቹ ላይ ፍላጎት ቢያሳዩም ዩናይትድ አሁንም ሀሳቡን አይቀይርም። በዩናይትድ ቤት በአማድ ላይ ትልቅ እምነት እንዳለ ተገልጿል። ከአማድ ፈላጊ ክለቦች መካከል የእንግሊዙ ክለብ ኒውካስትል እና የጣሊያኑ ክለብ ኤሲ ሚላን እንደሚገኙበት ቢገለጽም አማድ በዩናይትድ ይቆያል ተብሏል። በተለይም እንግዲህ አዲሱ የኤሲ ሚላን አሰልጣኝ ሩበን አሞሪም አማድ ዲያሎና እንዲሁም የኑስር ማዛራዊ አድናቂ እንደሆኑ ይታወቃልና ተጫዋቹን ለማስፈረምም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ነገር ግን የማንቸስተር ዩናይትድ አቋም ግልጽ ነው። ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም።
ከአማድ ዲያሎ ባለፈ እንግዲህ የማንቸስተር ዩናይትድ ተጫዋች የሆነው ብሩኖ ፈርናንዴዝ የቱርክ ክለቦችን ቀልብ እንደሳበ ነው እየተገለጸ የሚገኘው። በቱርክ የሚገኙ አንዳንድ የዜና አውታሮችም እንደሚገልጹት ከሆነ ጋላታሳራይ የተጫዋቹ ፈላጊ ሆኖ ብቅ እንዳለ ነው። ነገር ግን ይህ ተጫዋችን ማንቸስተር ዩናይትድ እንደ ቁልፍ ተጫዋች ይቆጥሩታልና ፈጽሞ መልቀቅ እንደማይፈልጉ ነው እየተነገረ የሚገኘው። ጋላታሳራይ እንግዲህ በርካታ ከዋክብቶችን ከትላልቅ ሊጎች ሲያስፈርም መመልከት ይችለናል። ነገር ግን የማንቸስተር ዩናይትድ አቋም ግልጽ እንደሆነ ይታወቃል። በብሩኖ ፈርናንዴዝ ማንቸስተር ዩናይትድ ፈጽሞ ይህንን ፖርቹጋላዊ ተጫዋች የመሸጥ ፍላጎት የለው። ማይክል ካሪክ ከትላንትናው ጨዋታ በኋላ እንዲህ ሲል ተናግሯል። ለመጀመሪያ ጨዋታ ተጫዋቾች ሙሉ በሙሉ ዝግጁ አለመሆናቸው ተፈጥሯዊ ነው። ወደ ውድድር ዘመኑ መጀመሪያ እየተቃረብን ስንሄድ ስብስባችን ይበልጥ እየተጠናከረ እንደሚሄድ እናውቃለን። አሁኑም ቢሆን በጣም ጥሩ ቡድን አለን፣ ነገር ግን ራሳችንን ይበልጥ በማሻሻል እንቀጥላለን ሲል ነው ማይክል ካሪክ የተናገረው። ለበርካታ ታዳጊዎች እድል የተሰጠበት ጨዋታ እንደሆነ ይታወቃል የትላንትናው ጨዋታና እንደዚህ አይነት ጨዋታዎች ደግሞ አዲስ ታለንቶችን የምንመለከትበት ነው እንጂ ሞር እንግዲህ ማሸነፉ ላይ ብቻ ፎከስ የሚደረግበት እንዳልሆነ ይታወቃል እና ለ2026/27 ሲዝን የቅድመ ዝግጅት የመጀመሪያ ጨዋታውን ከሬክስሃም ጋር ያደረገው ዩናይትድ 1-0 በሆነ ውጤት ተሸንፏል። በጨዋታው ዩናይትድ ሁለት አይነት መልክ የነበረው ሲሆን በመጀመሪያው አጋማሽ ካሉት ተጫዋቾች ልምድ ያለውን ቋሚ 11 መጠቀም ችሏል። በሁለተኛው አጋማሽ የአካዳሚና ከውሰት የተመለሱ ወጣት ተጫዋቾችን የተጠቀመ ሲሆን በተሻለ መልኩ ወጣቶቹ ጥሩ ጨዋታ አስመልክተዋል። በዩናይትድ በኩል አዲሱ ፈራሚ አንድሪ ሳንቶስ የመጀመሪያ ጨዋታውን ያደረገ ሲሆን ጥሩ የሚባል ብቃትን በማሳየት በመጀመሪያው አጋማሽ ከዩናይትድ 7 ሬቲንግ በማግኘት የጨዋታውን ኮከብ ነበር። ሬክሳም በመጀመሪያ አጋማሽ ባስቆጠሩ ግብ ጨዋታውን ማሸነፍ የቻሉ ሲሆን በተለይም በመጀመሪያው አጋማሽ በዩናይትድ በኩል ብዙ ድክመቶች ታይቷል። የዩናይትድ በቀጣይ ከሮዘንበርግ ጋር ሁለተኛ የፕሪሲዝን ጨዋታውንም የሚያደርግ ይሆናል እና እንዲህ አይነት ጨዋታዎች በተለይ አዳዲስ ወጣቶችን የምንመለከት እንደ ኮቢ ሜኖ ያሉ ወጣቶች እንግዲህ በፕሪሲዝን ወቅት ነው እንግዲህ መመልከት የቻል ነው እና አሁንም እንግዲህ አዳዲስ ወጣቶች የሚታዩበት ነው ተብሎ ይጠበቃል። ከፕሪሲዝን አንድም የፕሪሲዝን ሽልማቱ እንደሆነ ይታወቃልና ድሉ ላይ ብቻ ፎከስ መደረግ እንደሌለበት ነው እንግዲህ ማይክል ካሪክም ለማንጸባረቅ የሞከረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዲሚትሪ ቤብራቶቭ ዮሹዋ ዘርክሲ በሬክስሃም ላይ ባደረገው ጨዋታ ባሳየው ብቃት ደስተኛ አይደለም ተብሏል። ማንቸስተር ዩናይትድ እሱን ለመሸጥ እና ለሼሽኮ የበለጠ ጥራት ያለው ተጠባባቂ አጥቂ ማስፈረም አለበትም ብሏል። እኔ ራሴ ፈጣን አልነበርኩም፣ ግን እንደዚህ አቀርፋፋ አልነበርኩም። ዘርክሲ ክለቡ እሱን እንዲያቆየው ለማሳመን ፍላጎት ወይም ቁርጠኝነት እያሳየ አይደለም። ለዚህም ነው ማንቸስተር ዩናይትድ ከእሱ ጋር መለያየትና ጠንካራ አጥቂ መፈለግ ያለበት። ለብዙ ዓመታት ማንቸስተር ዩናይትድ በአጥቂዎች ላይ ችግር አልነበረበትም፣ ነገር ግን ከቅርብ ጊዜ በኋላ ይህ ቦታ በጣም ችግር ከሚታይባቸው ቦታዎች አንዱ ሆኗል ብሏልና ትክክለኛ ሀሳብ ነው ያነሳው። በትላንትናው ዕለት ዮሹዋ ዘርክዚ በተለይም እንግዲህ ለረጅም ጊዜ የመሰለፍ እድልን ያላገኘ ተጫዋች እንዲህ አይነት አጋጣሚዎችን በሚገባ መጠቀም አለበት የሚል እምነት አለኝ። ነገር ግን ያንን ነገር ፈጽሞ ዮሹዋ ዘርክዚ ሲያሳይ አልነበረም እና ብዙ ማሻሻል ያለበት ነገር እንዳለ ዩናይትድም የአጥቂ መስመሩ ላይ ከመሃል ክፍሉ ቀጥሎ በአጥቂ መስመሩ ላይ ለሼሽኮ ተፎካካሪ የሚሆን ትክክለኛ ተጫዋች ማስፈረም እንዳለበት የትላንትናው ጨዋታ በተለይም የዮሹዋ ዘርክዚ አቋምን ስንመለከት እንዲህ አይነት ሀሳብ ብናንጸባርቅ ይህን ያህል አስገራሚ ላይሆን ይችላል። መሻሻል እንዳለበትም ተመልክተናል። አርጀንቲና ከእንግሊዝ ጋር በነበራት ጨዋታ የሮክላንድ ደሴቶች የአርጀንቲና ናቸው የሚል ባነር ይዘው ሲጨፍሩ የነበሩ ተጫዋቾች ሊቀጡ እንደሚችሉ ሲገለጽ እንደነበር ይታወሳል። የእንግሊዝ መንግስትም ባነሩን ያሳዩ ተጫዋቾች የነገውን የፍጻሜ ጨዋታ እንዲቀጡ ሲጠይቅ ነበር ተብሏል። ሆኖም ዋይት ሀውስ የአርጀንቲና ተጫዋቾች ተቃውሞ የማሰማት መብት እንደሚያከብር ተናግረዋል። በተጨማሪም ይህ ልክ ሀሳብን በነጻነት የመግለጽ መብት ተደርጎ እንደሚወሰድና ቅጣት እንደማይጣልባቸውም ተዘግቧል። እንዲሁም አንዳንድ ተጫዋቾች በተለይም ሊዛንድሮ ማርቲኔዝ የማንቸስተር ዩናይትዱ ወጣት ተጫዋችም በዚህ ድርጊት ላይ ተሳታፊ እንደነበረ ይታወቃል። ነገር ግን ቅጣት እንደማይጣልባቸው ነው እየተነገረ የሚገኘው። ሌሎች መረጃዎችን ወደ እናንተ እናድርስ። ባሌባን በተመለከተ እንግዲህ ወሳኝ የሆነ መረጃ ወጥቷል። አንዳንድ የመገናኛ ብዙሃኖች እንደሚጠቁሙት ከሆነ ካርሎስ ባሌባ ወደ ማንቸስተር ዩናይትድ ብቻ መቀላቀል እንደሚፈልግ አሳውቀዋል። ጊቭሚ ስፖርት እንደሚጠቁመው ከሆነ ብራይተኖች ይህንን ተጫዋች ክለባቸው የመልቀቅ ፍላጎት እንዳለው እምነት እንዳላቸው ነው እየተገለጸ የሚገኘው። እንደሚታወቀው በማንቸስተር ዩናይትድ እና በተጫዋቹ መካከል በግል ጥቅማ ጥቅም ዙሪያ ከስምምነት እንደተደረሰ ይታወቃል። አሁን
ከዚህ በፊት ዩናይትዶች ከፍተኛ የዝውውር ጥያቄ በብራይተን ሆቭ አልቢዮኖች አማካኝነት እንደተጠየቁ ይታወቃል። ያም እንግዲህ ለዝውውሩ እክል ምክንያት እንደሆነ የሚታወቅ ጉዳይ ነው። ነገር ግን አሁን ማንቸስተር ዩናይትዶች አሁን ካለበት የተጫዋቹ አቁም ሁኔታ አንጻር ብራይተኖች መለሳለስ ያሳያሉ የሚል እምነት አላቸው። ተጫዋቹንም ለማግኘት ከፍተኛ የዝውውር ጥያቄ እንደማይጠየቁ ያምናሉና አሁን በአዲሱ ተጫዋቹን ለማስፈረም ይንቀሳቀሳሉ ተብሎ ይጠበቃል። ከምንም በላይ ደግሞ የተጫዋቹ ቁርጠኝነት ወደ ማንቸስተር ዩናይትድ መቀላቀል መሆኑ ይታወቃል። ይህ ነገር ደግሞ ዝውውሩን እንዲፈጥን ያደርገዋል ተብሎ ነው የሚጠበቀው። አዲስ መረጃ የሚወጣ ከሆነ ወደ እናንተ የምናደርሳችሁ ይሆናል። አሁንም ቢሆን ግን ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለመቀላቀል ግፊት እያሳደረ ነው ተብሏል። በአዲስ መረጃዎች እስክንገናኝ መልካሙ ተመኘው። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ።